የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በመጀመሪያም በአዲስ አበባ ሀገረ ስብከት ደብረ ይባቤ ቅዱስ ያሬድ ቤተክርስቲያን የቅዱስ ያሬድ ዓመታዊ የንግስ ክብረ በዓል ተከብሮ ውሏል። በበዓሉ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ መላከ ስብሐት አብይ ዘለቀ የብፁዕ አቡነ ሕርያቆስ ሊቀ ጳጳስ ልዩ ጸሐፊ፣ ሊቀ ሊቃውንት አባ ጡመ ልሳን አዳነ የቂርቆስ የልደታና የአዲስ ከተማ የክፍላተ ከተማ ቤተ ክህነት ጽሕፈት ቤት ስራ አስኪያጅ፣ የመንበረ ፓትርያርክና የአዲስ አበባ ሀገረ ስብከት እንዲሁም የክፍለ ከተማው ቤተ ክህነት የስራ ኃላፊዎች፣ መላከ ገነት ዘማርያም ሙጬ የደብሩ አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ የቀረበ ሲሆን በብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የስብከተ ወንጌል አገልግሎት ተሰጥቶ በቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል። ቅዱስ ያሬድ በቃሉ በድምፁ ብቻ ሳይሆን በሕይወቱ ያስተማረ ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መዓዛ የቀየረ ታላቅ ሊቅ ነው። ቅዱስ ያሬድ የእግዚአብሔር ወዳጅ፣ ቅዱስ ያሬድ የእመቤታችን አገልጋይ፣ ቅዱስ ያሬድ ባይፈጠር ኖሮ የምንቀድሰው ቅዳሴ በዚህ መልኩ አይሆንም ነበር። ቅዱስ ያሬድ ባይወለድ ኖሮ ድጓው፣ ምዕራፉ፣ ጾመ ድጓው፣ ዝማሬው፣ መዋሥዕቱ አይኖርም ነበር። ቅዱስ ያሬድ ባይኖር ኖሮ ሰዎች ሲሞቱ አስከሬናቸው የሚሸኝበት የዜማ ስልት መዋሥዕቱ ሌላ ነበር የሚሆነው። ምዕመናን ልጆች ወልዳችሁ ክርስትና ስታስነሱ ቅዱስ ያሬድ ባይኖር ኖሮ ዜማው እንዲህ አይሆንም ነበር። ቅዱስ ያሬድን የሰጠን የፈጠረ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አባታችን ሆይ በሸገር ሀገረ ስብከት ገፈርሳ ጉጂ መካነ ቅዱሳን ቅዱስ ባለወልድ አቡነ ኪሮስ ወአቡነ ሳሙኤል ወቅዱስ ሩፋኤል ቤተክርስቲያን የአባ ሳሙኤል ዓመታዊ በዓለ ንግስ ተከብሮ ውሏል። በበዓሉ ላይም መላከ መንክራት ሙሉ ብርሃን የደብሩ አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በመምህር ደመላሽ በገፈርሳ ጉጂ መልካ ኖኖ ክፍላተ ከተማ ቤተ ክህነት የሰንበት
ትምህርት ቤት ማደራጃ መምሪያ ክፍል ኃላፊና በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በቆሞስ አባ ይሄይስ የኮሎምቦ ቲሻየር ደብረ ሲና ቅድስት አርሴማ ቤተክርስቲያን አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። በዛሬው ዕለት ስንክሳሩ የሚያነሳቸው ጻድቁ አባታችን መናኙ አባታችን የዋልድባው አባ ሳሙኤል በዓለ ዕረፍታቸው የሚታሰብ ረድኤት በረከታቸው ከሁላችን ጋር ይሁን። እግዚአብሔር ከምድር አፈር አበጃጀው የሕይወት እስትንፋስ እፍ አለበትና ሰራው ይላል። ይህንን ክቡር ሰው ነው እንግዲህ ልበ አምላክ ነቢየ እግዚአብሔር ዳዊት እንዲህ ያለው፣ እንዲህ ባለ ጥበብ የሰራኸው ከመላእክትም ያላከው ክቡር ሰው በድለዋል፣ እውነት ነው። ነገር ግን ያ የሞተው አዳም በለስ በልቶ ሊድን ይገባልና አቤቱ ክንድህን ከአርያም ላክልን አለ። ልጅህን ላክና አድነን አለ። እግዚአብሔር ቀኙን ልኮ ያድነን፣ ክንዱን ይዘርጋልን፣ ለሀገራችን ኢትዮጵያ እጁን ይዘርጋላት፣ ለቤተ ክርስቲያናችንም ክንዱን ይዘርጋላት። ክቡር አባታችን ይሄንን የተወለደውን ጌታ ለዓለም ብሎ መጥቶ የሞተውን ንጉሥ ኢየሱስ ክርስቶስን በሕይወታቸው በቃላቸው ሲሰብኩ የኖሩ የበረሃው መናኝ አንበሳና ነብር የታዘዘላቸው ከአባታቸው ከደጉ እስጢፋኖስ የተወለዱ የበረሃው መናኝ መነኩሴው ደጉ አባት ዘዋልድባ ክቡር አባታችን እግዚአብሔርን ሲያገለግሉ ኖሩ። አባ ሳሙኤል ይሄንን ክንድህን ላክልን ብለው እነ ዳዊት የናፈቁትን ክንዱን ስላገኙት በደስታ እግዚአብሔርን ሲያገለግሉ በጾምና በጸሎት በለቅሶ በዋይታ ስለ ሕዝብ ኃጢአት ደግሞም ስላደረገልን ቸርነት በምስጋና እግዚአብሔርን ሲያገለግሉ ዕድሜያቸውን ሙሉ ኖሩ። በመጨረሻም እግዚአብሔር ወደ ክብሩ ሲወስዳቸው የጻድቅ ሞቱ ወይም ዕረፍቱ የተከበረ እንደሆነ ልበ አምላክ ነቢየ እግዚአብሔር ዳዊት ስለተናገረ ከዚህ ዓለም ኃጢአት ከዚህ ዓለም እርኩሰትና በደል እግዚአብሔር አምላክ ነፍሳቸውን ሲወስድ ሊቀ መላኩ መጋቢ ብሉይ ቅዱስ ሚካኤል በዝማሬ በሽብሻቦና በእልልታ ቅዱሳን መላእክትን አስከትሎ አጅቦ ወደ ገነት ወሰዳቸው። አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 15 ላይ የምታገኙት ኃይለ ቃል ነው። የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ይላል። እግዚአብሔር አምላካችን ቅዱስ ነው፣ ሕያው ነው፣ ንጹሕ ቅዱስ ልዩ አምላክ ነው እግዚአብሔር። ስለዚህ ያ ንጹሕ ቅዱስ ሕያው አምላክ የጠራችሁ አምላክ ሕያው እንደሆነ ሁሉ ሕያው ለመሆን፣ ቅዱስ እንደሆነ ሁሉ ቅዱስ ለመሆን፣ ንጹሕ እንደሆነ ሁሉ ንጹሕ ለመሆን ወደ ጠራችሁ አምላክ መመልከት ማስተዋል ያስፈልጋል። ስለዚህ መጀመሪያ የወሰነውን በመልኩ በልጁ በራሱ የወሰነውን እነዛን ደግሞ አለ ቅዱስ ጳውሎስ እንደዛን ደግሞ እነዛ መጀመሪያ መልኩን እንዲመስሉ የወሰናቸውን ደግሞ ሁለተኛው ላይ ስንሄድ ጠራቸው ይላል። ደስ ይበላችሁ። ለመድኃኔዓለም ይሁን። አባታችን አቡነ ሳሙኤል ሁላችንን ይጠብቁን፣ የዛሬ ዓመት በሰላም ያድርሱን። ሀገሩን፣ ደብሩን፣ ከተማውን በቸርነቱ አምላካችን ጠብቆ የዛሬ ዓመት በሰላም ያድርሰን። አባታችን ሆይ። በተያያዘም የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በሸገር ሀገረ ስብከት ስር ለሚገኘው በገፈርሳ ጉጂ መካነ ቅዱሳን ቅዱስ ባለወልድ ወቅዱስ ሳሙኤል ቤተክርስቲያን ለቤተክርስቲያኑ መገልገያ የሚውል ድጋፍ ማህበሩን በጠየቁት የድጋፍ ደብዳቤ መሰረት ኮምፒውተር እስከነ ፕሪንተሩ አበርክቶላቸዋል። የቤተክርስቲያኑ አስተዳዳሪም በማህበሩ ጽሕፈት ቤት በመገኘት ድጋፉን የተረከቡ ሲሆን ለተደረገላቸውም ድጋፍ ልባዊ ምስጋና በማቅረብ ከደብሩ የምስክር ወረቀትና የምስጋና ስጦታ ይዘው በመምጣት አበርክተዋል። እኛ የመጣ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት
በጉጄ መካነ ቅዱሳን ቅዱስ ባለወልድ አባ ሳሙኤል አባ ኪሮስ አንድነት ቤተክርስቲያን ነው። በታኅሳስ 12 ቀን ሊቀ ትጉሃን ገብረ መስቀል ኃይለ መስቀልን ጋብዘን በማህበራቸውም በሳቸውም በኩል በጎ ነገር እንዲደረግልን በጠየቅነው መሰረት እጅግ በጣም ቤተክርስቲያኑ በ2017 ዓመተ ምህረት ከሐምሌ 4 በኋላ በተደጋጋሚ በደረሰበት የጎርፍ አደጋ ችግር ውስጥ ስለሆነ እንዲሁ ደግሞ ለዚህ እርዳታ ለማሰባሰብ እንኳን ወረቀት ለመጻፍ እድሜው 13 ዓመት ቢሆነው ከተመሰረተ ነገር ግን ኮምፒውተርም ሆነ ፕሪንተር ስለሌለው በጣም እየተቸገርን ምስጢራተ ቤተክርስቲያንንም ውጪ እያጻፍን ይህንን ነገር አተን እንዴት እንኖራለን ብለን በጠየቅናቸው ጥያቄ መሰረት እዛ ካደረጉልን ዜና ገድለ ማቴዎስና እንዲሁም ዮሐንስ እሱን መጽሐፍ አበረክተው ሞንታርቦ እንዲገዛ በሁለተኛ ደረጃ ደግሞ ለጸሎት የሚሆኑ መጻሕፍቶችን ለምእመናን በማዳረስ ያንን ካደረጉ በኋላ ይህንንም በረከት ለቤተክርስቲያኑ በማህበራቸውም በራሳቸውም መልካም ፈቃድ አድርሰውልናልና ስለዚህ ዛሬ ልንረከብ ነው እዚህ የተገኘ ነው። እጅግ በጣም ደስ ብሎናል። እጅግ በጣም ክብር ይስጥልን እንላለን። በቤተክርስቲያናችንና በምእመናን በማህበረ ካህናቱ በሰንበት ትምህርት ቤቱ ስም ምስጋና እናቀርባለን። ማመስገን ስለሚገባን ጥቂት ስጦታ ይዘን መተናልና ይህንንም ትልቅ ንብረት ስንረከብ እኛም ደግሞ ትንሽ ከደብሩ በረከት ብለን ይህንን ስጦታ በሳቸው ስም ስጦታውን በማህበሩ ወይም በሳቸው ስም ወንድማችን አፍኒን ይቀበልልናል። በአዲስ አበባ ሀገረ ስብከት የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን ልዩ ጉባኤ ተካሄደ። በጉባኤው ላይም መልአከ ሰላም መምህር ቃሉ ብስራት፣ የካቴድራሉ አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል፣ የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያንና ምዕመናን በተገኙበት ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ሰላም መምህር ቃሉ ብስራት የካቴድራሉ አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ ጉባኤው ተጠናቋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ በክብሩ ዙፋን ይቀመጣል አለ። ያገለግለን ይሰራን እረኛችን፣ አባታችን፣ ጠባቂያችን እሱ ደግሞ በዙፋኑ ይቀመጣል አለ። ያኔ ድንጋይ የወረወሩበት፣ ያኔ በጥፊ የመቱት፣ ያኔ ምራቅ የተፉበት ሰው ሆኖ ያዩት ሁሉ እነሆ ግራና ቀኝ ይሰበሰባሉ፣ እሱም በዙፋኑ ይቀመጣል። ኃጥአንና ጻድቃን በግራና በቀኝ ይቆማሉ አለ። ያን ጊዜ አባት ልጁን አያድንም፣ እናት ልጇን አታድንም። አመፅ፣ ሽንገላ ትናገር የነበረች አንደበት ስለምትዘጋ ስለምትታሰር መናገር ስለማይቻል ስራችን በግንባራችን ተጽፎ ስለምንነሳ ሁላችሁም ስንቃችሁ ስራችሁ በሕይወታችሁ ላይ ይጻፋል። የሚያነበው ያንን ነው ወገን። አባታችን እንዲሁ በዚሁ ዕለትም የአየር ጤና መካነ ስብሐት ቅዱስ ሩፋኤል ቅድስት ልደታ ለማርያም ቤተክርስቲያን የቅዱስ ሩፋኤል ዓመታዊ የንግስ ክብረ በዓል ተከብሮ ውሏል። ብፁዕ አቡነ ጢሞቴዎስ የከምባታ ጠምባሮ ሀላባ ሀገረ ስብከት ሊቀ ጳጳስ፣ ሊቀ ካህናት እዝራ የቤተክርስቲያኑ አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በሊቀ ካህናት እዝራ የደብሩ አስተዳዳሪ ጋባዥነት በብፁዕ አቡነ ጢሞቴዎስ ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል። አቤቱ አምላካችን እግዚአብሔር ሆይ በሰላም በጤና ጠብቀ ለዚህ ስላደረስከን እናመሰግናለን። ለሀገራችን፣ ለዓለማችን፣ ለቤተክርስቲያናችን ሰላም፣ ፍቅር፣ ስምነትን ያድልልን። እማ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ከልጇ ወዳጇ ታማል። ፍቅሯን በልቡናችን ጣዕሟን በአንደበታችን ታሳድርብን። ከመልአኩ ቅዱስ ሩፋኤል በረከት ረድኤት ታሳድርብን። አቤቱ አምላካችን እግዚአብሔር ስላደረክልን ነገር ሁሉ እናመሰግናለን። በዓሉን የሰላም የፍቅር በዓል ልታደርግልን እንዲህ ያለን ስምህን እንጠራለን። አባታችን ሆይ
በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ ጉባኤ ተካሂዷል። በአዲስ አበባ ሀገረ ስብከት በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የቅድስት ኪዳነ ምሕረት ወርሃዊ በዓል አስመልክቶ ልዩ ጉባኤ ተካሂዷል። መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ፣ ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱ መጋቢ አእላፍ ኤፍሬም በየነ የጠቅላይ ቤተ ክህነት የልሳነ ተዋሕዶ ዋና አዘጋጅ እንዲሁም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ ዋና አስተዳዳሪ ቃለ ምዕዳና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። ነጽሩ ሀበ አብርሃም አቡክሙ ወሀበ ሳራ እንተወለደት ተክሙ ለተገብሩ ጽድቀ፣ እናንተ ጽድቅን የምትሹ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ማለት አብርሃም በእውነት በምግባር ጸደቀ እንደተባለ ክፉ አትሆኑ፣ ጽድቅን ተማሩ፣ እውነትን ተማሩ ማለት ነው። ልበ ንጹሖች ብፁዓን ናቸው። ጌታ ኢየሱስ ክርስቶስ በዕለተ ዓርብ በ9 ሰዓት ነፍሳትን ከሲኦል ሲያወጣ ሁሉ ሰው ወጥቷል። ጌታ ቀኝ እጁን አሳይቷቸው 9 ሰዓት ነፍሱን ከስጋው ለይቶ በአካለ ነፍስ ሲኦል ወርዶ በሙሉ ሙልጭልጭ አድርጎ ነው ያወጣቸው ደቂቀ አዳምን እና ግን ፈርዖንና ሄሮድስ ከዲያብሎስ ክንፍ ስር ቀሩ ይላል። አልወጡም። ፈርዖን ሰው የፈጀ ሄሮድስ ሰው የፈጀ ስለሆኑ በዕለተ ዓርብ ሳይወጡ በዲያብሎስ ክንፍ ስር ሆነው በእሳት የሚኖሩ በመከራ የሚኖሩ ከእነሱን መከራ አያድርስብን። ኦርቶ ማለት ቀጥ ያለ ማለት ነው። ኦርቶዶክስ ሲል ደግሞ ቀጥ ያለ የቀና ሃይማኖት ማለት ነው። ይህን የት እናገኘዋለን ካላችሁ ደግሞ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ተጽፎላችኋል። በአዲስ ኪዳን ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ ተጽፎላችኋል። ዮዲት ጉዲት የምትባል 40 ዘመን መታ ያረደችን ቤተ ክርስቲያናችንን ያቃጠለችው 40 ዘመን መነኮሳት፣ ምእመናን፣ ካህናት የታረዱት አይሁድ ካልሆናችሁ ተብለው ነው። ከዛ ደግሞ ከዮዲት ጉዲት ቀጥሎ የመጣው ደግሞ ግራኝ መሐመድ ይባላል። ኢትዮጵያውያን እስላም መሆን አለባቸው ብሎ ደግሞ ቅጥቅጥ አደረገ 15 ዓመት። ሁሎቹም የዘመቱት በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። ግራኝ መሐመድ 15 ዓመት ቤተክርስቲያን አቃጥሏል። ካህን አርዷል። እምቢ ያሉትን ምዕመናን አርዷል። ጣሊያን መጣና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ካቶሊክ መሆን አለባቸዋል። 5 ዓመት አቃጠላት ቤተክርስቲያኗን። ገዳማት ያሉ መነኮሳት ደማቸው እንደ ውሃ ወረደ፣ ታረዱ። የዘመተው በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። ተመልከቱ። ሲያቅታቸው ግን ነፍጠኛ አሏት፣ ጦረኛ ነች አሏት። ለምን? አንድም ቀን ጠመንጃ ተኩሳ የማንንም ሃይማኖት ጠምዝዛ አታውቅ። የሰማነውን በዝነ ልቦናችን ያሳደረብን ወላዲተ አምላክ እመብርሃን ስለለመናት በልጇ በወዳጇ ፊት ቆማ ተማልዳ ታማልደን፣ ሀገራችንን ሰላም ታድርግልን፣ የታመሙትን ትፈውስልን፣ የጎደለብንን ትሙላልን፣ ኢትዮጵያን ሰላም ታድርግልን፣ ፍቅርን፣ አንድነትን፣ ሰላምን ለልጆቻችን ለእኛ ታድለን። ዝናሙን ዝናመ ምሕረት የተዘራውን አዝርዕት ለፍሬ አውቆቶ እንደምንመገበው እግዚአብሔር አምላክ እንዲረዳን እንዲህ ብለን ቅዱስ ስሙን እንጠራለን። አባታችን ሆይ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የታኅሳስ ቅዱስ ገብርኤልን በዓል አስመልክቶ በተለያዩ አህጉረ ስብከት ለሚላኩ መምህራን መመሪያና የተልእኮ አቅጣጫ በመስጠት ማሰማራቱን ገለጸ። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የታኅሳስ ቅዱስ ገብርኤልን በዓል አስመልክቶ በተመረጡ አህጉረ ስብከት ለሚላኩ መምህራን መመሪያና የተልእኮ አቅጣጫ በመስጠት ማሰማራቱን ገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት በየዓመቱ ታኅሳስ 19
19 ቀን የሊቀ መላእክት ቅዱስ ገብርኤል በዓል በአብይ ክብር ይከበራል። በዓሉ ቅዱስ ገብርኤል በእምነታቸው የኖሩ ለታመኑለት አምላክ ሕይወታቸውን አሳልፈው የሰጡ በዱራ ሜዳ ላቆመው ምስል ያልሰገዱ ብቻቸውን እውነት ጋር የቆሙ 3 ወጣቶችን ወይም 3 ደቂቅ ከሚነድ እሳት ያዳነበት በዓል መሆኑን ቤተክርስቲያናችን ቅዱስ መጽሐፍን ዋቢ አድርጋ ታስተምራለች። በመሆኑም በዓላት መምህራን ወደ ሁሉም ቦታ ማሰማራት ልምድ ያለው የመንበረ ፓትርያርክ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በዚህ ዓመትም የተለያዩ መምህራንን የቅዱስ ገብርኤልን በዓልን ወደሚከበርባቸው አብያተ ክርስቲያናችን በመለየት ወደ ተለያዩ አህጉረ ስብከት እንዲሰማሩ ተልእኮ ሰጥቷል። ይህንን አስመልክቶ ለበዓሉ የሚሰማሩ መምህራንን በማሰባሰብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ መመሪያና ተልእኮ አቅጣጫ ለመስጠት የስምሪት መርሃ ግብር አከናውኗል። በመርሃ ግብሩ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ፣ መላከ ሰላም ዳዊት ያሬድ የመምሪያ ዋና ኃላፊ እንዲሁም የመምሪያው ኃላፊዎች በተገኙበት መመሪያው ተሰጥቷል። ዘገባው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስላሉ። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።